ነው፣ ጠጅ ነው፣ ብሉ ጠጡ ተባሉ። በእኛ ሀገር አቆጣጠር አሁን ጾም ነው አሉ። ጧት 3 ሰዓት ማለት ካፌ ቁርስ ተበልቶ ሲዘጋ ጾም ይጀምራል። የዛ ቀን የካፌው ቁርስ እንቁላል ነው። እንቁላል በልቶ ጾም ይጀምራል ማለት ነው። ምሳ ሽሮ ነው ይዘላል። ራት ደግሞ ስጋ ስለሆነ ጾሙ 10 ሰዓት ላይ ያበቃል ካፌ ሲከፈት። አሁን አሜሪካ ያሉ ኦርቶዶክሳውያን አንዱ ክርክራቸው የተሰራ ስጋ አለ በላብራቶሪ ስጋ ነው፣ የእንስሳት ግን አይደለም። ይበላል አይበላም? አሁን እሱ ጋር ነው ጭቅጭቁ። ሰው ሰራሽ ነው ይበላል አይበላም? እንዲህ አይነት ነገር ስመጣ ለምን ክርክር ውስጥ ትገባለህ? አንተ እግዚአብሔር የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ እንጀራ አድርግና አብረን እንብላ ብሎታል። ክርስቶስ ምን ብሎ ነው የመለሰለት? ቤተክርስቲያን ለምን ጾምን በአዋጅ ታውጃለች? ሁለተኛ ለምንድን ነው የምንጾመው? ሰው አይታችሁ ከሆነ ለመብላት ምክንያት አለው። እገሌ ከገጠር መጣ ይበላል። የልጄ ግራጁዌሽን ነው ይበላል። የልጄ ልደት ነው ይበላል። ልጄ ከዩኒቨርሲቲ ተመረቀች ይበላል። እንደዚህ ሆነ ይበላል። ለመብላት ብዙ ምክንያት አለው ሰው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በሉል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሉለ ባህሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። የምንማማርበት ትምህርታችን ርዕስ ጾምን ቀድሱ በሚል ርዕስ ይሆናል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ላይ እንዲህ ይላል፣ በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ ይላል። ነቢዩ ኢዩኤል በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ። መጀመሪያ በጽዮን ብሎ ነው የጀመረው። በእኛ ቤተ ክርስቲያን ጽዮን ብዙ ትርጉም ይዞ ነው የምናገኘው። አንደኛው ጽዮን የከተማ ስም ነው። በዚህ በመጽሐፈ ሳሙኤል ካልዕ ምዕራፍ 5 ቁጥር 7 ላይ ጽዮን የቅዱስ ዳዊት የመናገሻ ከተማ እንደሆነች ይነግረናል። የተራራ ስምም ነው ጽዮን። እዚሁ መጽሐፈ ነገሥት ካልዕ ምዕራፍ 19 ላይ ደግሞ ጽዮን የተባለች በዛው በኢየሩሳሌም ውስጥ የምትገኝ ተራራ እንዳለች ይነግረናል። ሌላኛው ጽዮን ሰማያዊቷ ኢየሩሳሌም የምንኖርሳት አባ ሕርያቆስ በቅዳሴው እናንተ የክርስቲያን ወገኖች ሆይ እንዲሁ እንደተሰበሰባችሁ ነፃ በምታወጣ በደብረ ጽዮን ይሰብስባችሁ ይላል። ስለዚህ ደብረ ጽዮን የተባለችው ሰማያዊቷ ኢየሩሳሌም በዮሐንስ ራእይ በምዕራፍ 14 ቁጥር 1 ስታነቡ እነሆ በጉ በጽዮን ተራራ ላይ ቆሞ ነበረ፣ ስሙ የአባቱ ስም የመንፈስ ቅዱስም ስም የተጻፈባቸውን ብዙ ሰዎችን አየው ይላል። በጉ የተባለው ክርስቶስ ነው። የእሱ የሆኑትን የሰበሰበበት ስፍራ ደግሞ መንግስቱ የጽዮን ተራራ ይባላል። ሌላው ጽዮን አንባ፣ መጠጊያ፣ መመኪያ ነው የስሙ ትርጉም። ጽዮን የተባለችው ደግሞ አንባችን፣ መጠጊያችን፣
እመቤታችንን ቅድስት ድንግል ማርያምን ጽዮን እንላታለን። ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላታል፣ በውስጧ ሰው ተወልዷልና። ሰው የሆነ ሁሉ እናታችን ጽዮን፣ መመኪያችን ጽዮን፣ አንባችን ጽዮን ይላታል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእስራኤል ከተማ ቅድስት የሆንሽ ጽዮን ይሉሻል። ጽዮን እመቤታችን ናት። ታዲያ ነቢዩ ኢዩኤል በጽዮን መለከትን ንፉ ያለው ከተማይቱን ነው። እዚህ ቦታ ያነሳው የጽዮን ከተማ፣ በጽዮን የምትኖሩ ሁሉ ስሙ። መለከት የምነፋው ሰዎች ሊሰሙ የሚገባው ጉዳይ ስኖር መለከት ይነፋል። አሁን እንኳን ወደ ምድረ እስራኤል ብትወርዱ ዓርብ 12 ሰዓት ላይ የመለከት ድምፅ ይሰማል። አይሁዳውያን የሚያከብሩት ሰንበት ቀዳሚት ሰንበት ስለሆነች ከዓርብ 12 እስከ ቅዳሜ 12 ሰዓት ሰንበት ነው። ሰንበት ገብቷል። ስራ መስራት አይቻልም። በአይሁድ ሕግ ስለሆነ ሰንበታቸውን የሚያከብሩት መለከት ድምፅ ከተሰማበት ሰዓት ጀምሮ ሁሉም ይጠነቀቃል። ስለዚህ ነው ነቢዩ ኢዩኤል በጽዮን መለከትን ንፉ፣ በጽዮን ያላችሁ ሁሉ ስሙ፣ በጽዮን ያላችሁ ሁሉ ይመለከታቸዋል። በጽዮን መለከትን ንፉ፣ በጽዮን ያላችሁ ሁሉ ስሙ፣ ጾምን ቀድሱ ይልና ጉባኤውን ደግሞ አውጁ ይላል። ጉባኤ ማወጅ ማለት በጾም ወቅት ቤተ ክርስቲያን እግዚአብሔር ያደረገውን ክርስቶስ ያስተማረውን የቃሉን ትምህርት የእጁን ታምራት ማሰብ ነው። ጉባኤ ማለት በጾም ወቅት ለምሳሌ የነቢያትን ጾም ስትወስዱ ከህዳር 15 ጀምሮ እስከ ታኅሳስ መግቢያ አስተምሮ ትላለች። ከዛ ከታኅሳስ 7 እስከ 14 ያለውን ስብከት ትላለች። ከ14 እስከ 21 ያለውን ጊዜ ደግሞ ከስብከት ቀጥሎ ብርሃን ትላለች። ከዛ ቀጥሎ ያለውን ሳምንት ደግሞ ኖላዊ ትልና መጨረሻ ላይ ልደት ትላለች ቤተክርስቲያን። ይሄ ነው ጉባኤ። ስብከት፣ ብርሃን፣ ኖላዊ እያለች ጊዜውን ስትከፋፍል በእያንዳንዱ ጊዜ ውስጥ እግዚአብሔር ስላደረገው ነገር ምዕመናን ጾም ውስጥ ምንድነው የጾሙ ምክንያት? ከጾም ውስጥ ደግሞ እያንዳንዱ ጊዜ ምንድነው? አሁን የጀመርነው አብይ ጾም ነው። ራሱ ክርስቶስ የጾመው ነው። ሰንበታቱን ሳምንታቱን ትከፍልና ቤተክርስቲያን ዘወረደ፣ ቅድስት፣ ምኩራብ፣ ዛሬ ቅድም ስንማር እንደነበረው መጻጉዕ፣ ሳምንት ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና፣ ትንሣኤ እያንዳንዱን ሳምንት ጉባኤ ነው የምታውጅበት። እነዛን እነ መጻጉዕን እያሰብን ብቻ 38 ዓመት ባልጋ ተኝቷል፣ በደዌ ዳኛ በአልጋ ቁራኛ ተይዟል እያል ታሪክ እንድንተርክ አይደለም። እኛም በሽተኞች መሆናችንን እንድናመን ነው። ድውይ ነን፣ አንተ አድነን። መጻጉዕን አድነሃል በልዩ ስልጣን። ጌታ ሆይ እኛም በሽተኞች ነን። የመጻጉዕ በሽታ የሥጋ ነው። ኋላ መዳኑን ክዶ ወደ ነፍስ ቀየረው እንጂ የሥጋ በሽታ ነው። እኛ ደግሞ በኃጢአት በነፍስ በሽታ ታመናል። ክርስቶስ ሆይ አንተ ከዚህ ስናውቅ በድፍረት ሳናውቅ በስተት ለታመምነው የነፍስ በሽታ መድኃኒት ሁነን እንድንል ነው ቤተክርስቲያን ብታሳስበን እንጂ ያንን ብቻ አንስተን ያንን ብቻ አስበን እንድንል አይደለም። ጉባኤውን አውጁ ማለት ጾሙን ስትጾሙ እግዚአብሔር ስላደረገው ነገር በመሃል አስቡ። ይመጣና መሃል ላይ ጾምን ቀድሱ ይላል። ቀድሱ፣ ቀደሰ፣ ለየ፣ መረጠ፣ አከበረ፣ ከፍ ከፍ አደረገ። ጾምን ቀድሱ፣ ለዩ፣ ምረጡ፣ አክብሩ፣ ከፍ ከፍ አድርጉ። ባጭሩ ጾምን ጾሙ ማለት ነው። ጾምን መቀደስ መጾም ነው። ክርስቲያኖች ጾምን ስንጾም ተመልከቱ፣ ጾምን ቀድሱ፣ ጾሙ፣ ለጾም የሚገባውን ክብር ስጡ። በእኛ ቤተ ክርስቲያን ሁለት አይነት
ጾም አለ። የግልና የአዋጅ። አንድ ሰው በግሉ መጾም ይችላል። አዎ ማንም አይከለክለው። ዛሬ ጾም አለው ብል አንድ ሰው የአዋጅ ጾም ሳይኖር በቤተ ክርስቲያን ቀኖና ከተከለከሉት ጊዜያት ውጪ መጾም ይችላል። አዎ ተነስቶ ዛሬ መጾም ይችላል አንድ ሰው። ወይ ደግሞ ከንስሐ አባቱ ጋር ተነጋግሮ ቀኖና ሲሰጠው ይጾማል። ይሄ የግል ጾም ነው። ይሄ ጾም አይነገርም። ይሄ ጾም አይታወጅም። ይሄ ጾም ሰው እንዲያውቀውም አይፈለግም። ይሄን ጾም እጾማለሁ ተብሎ ለሰው አይወራም። ክርስቶስ ስለዚህ ጾም በተራራ ስብከቱ አስተምሯል። ስትጾሙ ፊታችሁን አታጠውልጉ፣ ቅባት ተቀቡ፣ ራሳችሁን እንደ ጾመኛ ዓለም እንዳይላችሁ አታድርጉ ይላል። ይሄ የግል ጾም ነው። ሁለተኛው ጾም የአዋጅ ጾም ይባላል። መለከትን ንፉ በጽዮን ከተማይቱ ውስጥ ያለው ሰው ሁሉ ይስማ። ይሄኛው ጾም የአዋጅ ጾም ይባላል። የአዋጅ ጾም መለከት የምነፋለት ምክንያት የተበጀለት ክርስቲያን የሆነ ሁሉ እድሜው ከ7 ዓመት ጀምሮ ያለው ሁሉ የሚሳተፍበት ጾም ነው። በእኛ ቤተ ክርስቲያን 7 የአዋጅ ጾማት አሉን። እነማን ናቸው? እስቲ በሉ። ጾመ ነቢያት በሉ። ስለማን ጾሙ እኮ አናውቀውም። ጾሞቹን ስለማን ጾማቸው ከየት እናምጣው? ስንት ጾም ነው ያለው ሲባል ብዙ ሰው 2 ነው፣ ፍልሰታና ጌታ የጾመው ጾም ይላል። 5ቱን ሽጦ በልቷል። እስቲ ጾመ ነቢያት በሉ። ከጾመ ነቢያት ቀጥሎ ጾመ ገሃድ የጥምቀት ዋዜማ ላይ የምጾም። ከዛ 3ኛሳ ነነዌ። ከዛ 4ኛሳ አብይ ጾም። ከዛ ቀጥሎሳ ጾመ ሐዋርያት። ከጾመ ሐዋርያት ቀጥሎሳ ጾመ ድነት ዓርብ፣ ሮብ። ከዛ ቀጥሎሳ ፍልሰታ። እነዚህ ቁጥሯቸው 7 ይሆናሉ። እነዚህ የአዋጅ አጽዋማት ይባላሉ። ቤተ ክርስቲያን ለምን ጾምን በአዋጅ ታውጃለች? ሁለተኛ ለምንድን ነው የምንጾመው? ሶስተኛ እንዴት ነው መጾም ያለብን? ስለ 2 ምክንያት ቤተ ክርስቲያን ጾምን በአዋጅ ታደርጋለች። አንደኛ ሰው በምክንያት ይበላል እንጂ በምክንያት አይጾምም። ሰው አይታችሁ ከሆነ ለመብላት ምክንያት አለው። እገሌ ከገጠር መጣ ይበላል። የልጄ ግራጁዌሽን ነው ይበላል። የልጄ ልደት ነው ይበላል። ልጄ ከዩኒቨርሲቲ ተመረቀች ይበላል። እንደዚህ ሆነ ይበላል። ለመብላት ብዙ ምክንያት አለው ሰው። ዝም ብላችሁ ቁጥር ውስጥ ለመብላት ምክንያት አለው። የልጄ ግራጁዌሽን ነው ብሎ የሚጾም ሰው አለ? የለም። የኔ ልጅ ዛሬ 3ኛ ዓመቷን ታከብራለች ልደቷ ነው ብሎ የሚጾም አለ? የለም። በምክንያት ይበላል፣ በምክንያት ግን አይጾምም። ስለዚህ ቤተ ክርስቲያን ቅዱስ ጳውሎስ መብል ወደ እግዚአብሔር አያቀርበንም። 1ኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ በምክንያት የሚበላ ሰው በምክንያት እንድጾም ቤተ ክርስቲያን ምክንያት ነቢያት ጾመዋል። እናንተ የነቢያት ልጆች ናችሁ፣ መጽሐፍ ቅዱስ ይነግረናል። በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል ኤፌሶን ምዕራፍ 2 ቁጥር 20 ላይ ቅዱስ ጳውሎስ በነቢያትና በሐዋርያት መሰረት ታንጻችኋል። መሰረቶቻችን ናቸው ነቢያት። ነቢያት ጾመዋል በብሉይ ኪዳን። ሐዲስ ኪዳንን በሩቅ አይተው እግዚአብሔር ወርዶ ተወልዶ እንዲያድን ነቢያት ጾመዋል። የነቢያት ልጆች ነቢያት የጾሙትን ጾም ጾሙ፣ ምክንያት ነው። ሐዋርያት ጾመዋል የሥራቸው መጀመሪያ አድርገው። እናንተ የሐዋርያት ልጆች ሆይ ጾሙ ትላለች። ጾሙ። ክርስቶስ ራሱ ባለቤቱ ጾመዋል። ከኔ ተማሩ ያለው አምላካችን ከጾመ እኔ ለምን አልጾምም? ምክንያት ነው። ምክንያት ለእያንዳንዱ ምክንያት ተቀምጦለት ነው። ሁለተኛ በአዋጅ የምታደርግበት ምክንያት ቤተ ክርስቲያን ሁለተኛው ምክንያቷ ምንድነው ካል ቤተ ክርስቲያን በጎቿን የመጠበቅ ኃላፊነት ስላለባት ነው። ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ ትወደኛለህን? አዎ ጌታ ሆይ እወድሃለሁ። ከዛ ምን አለው? ግልገሎችን ጠብቅ። ሁለተኛ ጊዜ ጠየቀው፣ ትወደኛለህን? አዎ እወድሃለሁ። ጠቦቶችን ጠብቅ። ሶስተኛ ጊዜ ጠየቀው፣ ትወደኛለህን? አዎ። በጎችን አሰማራ፣ ጠብቅ፣ አሰማራ። ቅዱስ ዳዊት ምን አለ? እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሰማራኛል፣
ወደ ሕይወት ውሃ ምንጭም ይመራኛል። ቤተ ክርስቲያንን ክርስቶስ ምድር ላይ መስርቶ ሄደ። ሌላ ስራ እንድትሰራ አይደለም፣ በጎችን እንድትጠብቅ እንድታሰማራ ነው። ለዚህ ነው ቅዱስ ጳውሎስ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ የሾማችሁ ለራሳችሁና ለመንጋው ተጠንቀቁ ይላል። ጾሙ ማለት መጠበቅ ነው። ጾም ለምለም መስክ ነው። ክርስቲያኖች የምንሰማራበት ለምለም መስክ። ለዚህ ነው ቤተ ክርስቲያን በአዋጅ ጾምን የምታውጀው። ሁለተኛው ክርስቲያን ለምንድን ነው የሚጾመው? በመጾማችን ምንድን ነው የምናገኘው? ክርስቶስ ይህን ጾም ስጾም በገዳመ ቆሮንቶስ ሰይጣን 3 ጥያቄዎችን አቅርቦለታል። እነዚህ 3ቱ አርእስተ ኃጣውእ የምንላቸውን የመጀመሪያው እውነት የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ እንጀራ አድርግና አብረን እንብላ አለው። ሁለተኛ ወደ ትልቅ ተራራ ወስዶ ዓለምን ሁሉ አሳየውና ብትሰግድልኝ ይህን ዓለም ሁሉ እሰጥሃለሁ አለው። ሶስተኛ የመቅደስ ጫፍ ላይ ያመጣውና ራስህን መላእክቱን ስላንተ ያዛል፣ በምትሄድበት ቦታ ሁሉ ይጠብቅሃል ተብሎ ተጽፏልና ከዚህ መቅደስ ራስህን ልቀቅ ብሎታል። ለሶስቱ ጥያቄዎች ክርስቶስ መልስ ሰጥቷል። ለመጀመሪያው ጥያቄ አንተ እግዚአብሔር የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ እንጀራ አድርግና አብረን እንብላ ብሎታል። ክርስቶስ ምን ብሎ ነው የመለሰለት? ሰው በእንጀራ ብቻ አይኖርም። ሰው የ3 ነገር ድምር ውጤት ነው። ሰው ስጋ አለው፣ ሰው ነፍስ አለው፣ ሰው መንፈስ አለው። የስጋ የነፍስ የመንፈስ ውጤት ነው ሰው። በስጋ ምግብ ያስፈልጓል። አዎ ሳይበላ መኖር ይችላል? አይችልም። ግን በእንጀራ ብቻ የሚኖር ከሆነ እንስሳ ይሆናል፣ ሰው አይሆንም። አይታችኋል? ሰው ምግብ ላይ ብቻ ካተኮረ፣ ስጋዊ ነገር ላይ ብቻ ካተኮረ፣ ስለ ሰውነቱ ብቻ የሚጨነቅ ከሆነ እንስሳ ነው የሚሆነው። እንስሳ ይሆናል፣ እንስሳ። ለዚህ ነው ሰው በእንጀራ ብቻ አይኖርም አለ ክርስቶስ። ሰው በእንጀራ ብቻ አይኖርም፣ በምን ጭምር እንጂ፣ በእግዚአብሔር ቃል ጭምር እንጂ። ያ ነው ድንጋይ አሁን እንጀራ አድርግልኝ። ኧረ በእንጀራ ብቻ አይኖርም ሰው። ሰው የስጋም የነፍስም የመንፈስም ውጤት ነው። ሰው ነገ በሰማይ የሚኖር ነው እንደ መላእክት። አንድ ጊዜ ክርስቶስን ጥያቄ ጠይቀውታል። ሰዱቃውያንና ፈሪሳውያን ወደ ክርስቶስ መጡና ጥያቄ ያቀረቡለት። ሰዱቃውያን ሰው ከሞተ በኋላ በስብሶ አፈር ሆኖ ይቀራል እንጂ አይነሳም አሉ። ፈሪሳውያን ደግሞ ሰው አይበሰብስም፣ ይነሳል፣ በሰማይ እንደ አዲስ ኑሮ ይጀምራል፣ ይበላል፣ ይጠጣል፣ ያገባል፣ ይጋባል። እንዲህ ነው የሚኖረው ሰው አሉ። ተጨቃጭቀው ክርስቶስ ጋር መጡ። የማቴዎስ ወንጌል ምዕራፍ 22 ላይ ክርስቶስ ጋር ሲመጡ ጥያቄ ጠየቁት። በቀጥታ አይደለም የጠየቁት፣ በቀጥታ አልጠየቁትም። እንዲህ አሉት፣ ጌታ ሆይ አንዲት ሴት ከኛ ጋር ነበረች፣ 7 ባሎችን አገባች አሉ። ስንት ባሎችን? 7ቱን በአንድ አላገባችም። የመጀመሪያውን፣ ሁለተኛውን፣ ሶስተኛ። የመጀመሪያውን አገባች፣ ሞተ። ሁለተኛው ሞተ፣ ሶስተኛው ሞተ፣ 7ቱም ሞቱ። በሰማይ የማን ሚስት ሆናለች አሉ። አሁን እንዲህ የሚጠይቁ ሰዎች አሉ። በሰማይ ጠጅ ቤት አለ ብለው የሚጠይቁ ሰዎች የለም፣ የለም። በሰማይ ስጋ ቤት አለ? የለም። ብዙ ሰው መንግስተ ሰማያትን እንኳን የሚስለው በሚወደው ነገር ነው። ጫት የሚወድ ሰው ጫት አለ ወይ እዛ ብሎ ነው የሚጠይቀው። መጠጥ የሚወድ ሰው መጠጥ አለ ወይ ብሎ ነው የሚጠይቀው መንግስተ ሰማያት። ለዚህ ነው ክርስቶስ መንግስተ ሰማያት መብልና መጠጥ አይደለችም አለ። በሰማይ የማን ሚስት ሆናለች ብሎ ሲጠይቁት በሰማይ ማግባት፣ መጋባት፣ መብላት፣ መጠጣት የለም ማለትና ሁሉም እንደ መላእክት ይኖራሉ አለ። እስቲ በሉ ሁሉም እንደምን ይኖራሉ? እንደ መላእክት። ታያችሁ፣ ሰው በእንጀራ ብቻ አይኖርም ማለት ነገ በሰማይ የሚኖረው ህይወት ሰማያዊ ነው። ያንን ሰማያዊ ህይወት የምንለማመደው ደግሞ በጾም ነው። በጾም ነው። በጾም ጭምር የሚኖር ነው። ነፍስ አለው፣ መንፈስ አለው። ስለዚህ ሰማያዊ ህይወትን ምድር ላይ የምንለማመድ። ስለዚህ ነው ሰው ክርስቲያኖች የምንጾመው ሰው ስለሆነ ነው። ሰው ለምንድን ነው የተፈጠረው ታውቃላችሁ? ነጋዴ እግረ መንገድ ሆን፣ ወዛደር እግረ መንገድ ሆን፣
ባለስልጣን እግረ መንገድ ሆን ምድር ላይ ስንመጣ እንጂ እግዚአብሔር እኛን የፈጠረው ለምንድን ነው? ስሙን ለመቀደስ መንግስቱን ለመውረስ። ስሙ ይቀደስ ምን ትምጣ፣ በቃ ሌላ ዓላማ የለንም። እንዲህ ብላችሁ ጸልዩ ነው ያለን። ስሙ ይቀደስ ምን ትምጣ፣ መንግስት ትምጣ። ለዚህ ነው ሰው መንግስቱን ለመውረስ ከተፈጠረ መንግስተ ሰማያትን በመብል መውረስ አንችልም ነው። ስለዚህ መጀመሪያ የምንጾመው ለምንድን ነው? ሰው ስለሆን። ሁለተኛ የምንጾመው ለምንድን ነው? ጾም ከእግዚአብሔር ጋር ለመሆናችን ምልክት ስለሆነ። ክርስቲያኖች አንድ ሰው ስጾም ከእግዚአብሔር ጋር ለመሆኑ ከዚህ በላይ ምልክት የለውም። ምልክት ነው ጾም። ለዚህ ምሳሌ የሚሆኑን 3 ደቂቅ ሁል ጊዜ ታኅሳስ 19 በመጣ ጊዜ የቅዱስ ገብርኤልን ምልጃ ስናስብ የሶስቱን ወጣቶች ደግሞ ጽኑ እምነት እናውቃለን፣ እናስባለን። የነበሩት ዩኒቨርሲቲ ነው። የመጀመሪያ የዩኒቨርሲቲ ተማሪዎች ናቸው። በሙርኮ ሀገር የከለዳውያን ትምህርት ቤት ተማሪዎች ናቸው። በጾማቸው ወቅት የቀረበላቸው ጮማ ነው፣ ጠጅ ነው፣ ብሉ ጠጡ ተባሉ። በእኛ ሀገር አቆጣጠር አሁን ጾም ነው አሉ። በእኛ ሀገር አቆጣጠር አሁን ምንድን ነው? ጾም ነው። አንበላም። አሳላፊው ከበደው። የሚበሉት ከንጉሱ የሚጠጡት ከንጉሱ። የንጉሱን ምግብ ከናቁ መጥፎ ነው። ሁለተኛ ደግሞ ማን ነው የፍልስፍና ትምህርት ቤት ገብቶ ጮማ አልቆርጥም ጠጅ አልጠጣም የሚል ከየት መጣ? በኋላ ከስታችሁ ፊታችሁ ቢጠቁር ሰውነታችሁ ብከሳ ብገረጣ ንጉሱ አይለቀኝም፣ እባካችሁን ብሉ አላቸው። እነሱ እንዲህ አሉ፣ ጥቂት ጊዜ 10 ቀን ብቻ ታገሰን። ከዛ በኋላ እውነት እንደተባለው ሰውነታችን ከከሳ ፊታችን ከጠቆረ እንበላለን፣ ግን ጥቂት ጊዜ ታገሰን አሉት። ትንቢተ ዳንኤል ምዕራፍ 1 ቁጥር 1 ላይ አንብቡ ታሪካቸውን። ዩኒቨርሲቲ እየተማሩ ነው። ለኛ ቆሎና ውሃ ስጠን መጽሐፍ ቅዱስ የሚለውን። አሁን በእውነት የተማረ ሰው ስለ ጾም ስትጠይቅ ሳይንስ ያወራል እንጂ እንዴት አድርጎ ነው ጾም መድኃኒት ነው የሚለው? የተማረ ሰው ሳይንስ የተማረ ሰው እንዴት ነው ጾምን የሚያየው? ከባድ እኮ ነው። ትንሽ ታገሰን፣ ለኛ ውሃና ቆሎ ይበቃናል አሉ። ጥቂት ጊዜ ታገሳቸው። መጽሐፍ ቅዱስ ስታነቡ ጮማ ከቆረጡ ጠጅ ከጨለጡ ይልቅ የነዚህ ወጣቶች ፊታቸው አበራ ይላል። ማን ከነሱ ጋር ስለነበረ? አያችሁ፣ ጾም ከእግዚአብሔር ጋር ለመሆናችን ምልክት ነው። ምልክት ነው። ክርስቲያኖች የምንጾመው ከእግዚአብሔር ጋር ለመሆናችን ምልክት ስለሆነ ነው ጾምን የምንጾመው። ሶስተኛው ጾምን የምንጾመው ዲያብሎስን ድል ለመንሳት ነው። በነገራችን ሰይጣን ከጾምና ከጸሎት ውጪ ማሸነፊያ መንገድ የለም። ሰይጣንን በምንም መንገድ ማሸነፍ አትችሉም፣ አንችልም። እስቲ የፈለጋችሁትን ኃይል ያዙ፣ የፈለጋችሁትን ትጥቅ ታጠቁ። ማንም ያለ ጾምና ያለ ጸሎት ሰይጣንን ማሸነፍ የሚችል ሰው የለም። ሰይጣንን ድል መንሻ ነው ጾም። ተመልከቱ፣ ዲያብሎስን ድል የምንነሳበት መሳሪያችን። ለዚህ እኮ ነው ቅዱስ ጳውሎስ ውጊያችን ከስጋና ከደም ጋር አይደለም፣ ከዚህ ጨለማ ዓለም ከርኩሳን መናፍስት ጋር ነው። የእግዚአብሔርን ዕቃ ጦር ጋሻ አንሱ ይላል። የእግዚአብሔር ዕቃ ጦር ጋሻ የተባለው አንዱ ጾም ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምራችሁ ስታነቡ ሦስቱንም አርስታጣዊ ክርስቶስ አምላክ ነው፣ ድል የነሳው ግን በጾም ነው። ለእኛ እኮ ምሳሌ ሲሆነን ነው። ትዕቢትን፣ ስስትን፣ ፍቅረ ነዋይን ሁሉን የሚያስጨንቅ እነዚህ ሦስቱ የኃጢአቶች ሁሉ ርዕስ ናቸው። ይሄንን ማሸነፍ የምትችለው በጾም ነው ስለነው ክርስቶስ 40 መዓልት 40 ሌሊት ገዳመ ቆሮንቶስ ላይ ጾመው። ተመልከቱ፣ 40 መዓልት 40 ሌሊት ገዳመ ቆሮንቶስ ላይ የጾመው ለኛ። ለዚህ እኮ ነው እኛ ኢየሱስ ክርስቶስ መንገድ ነው እንላለን። የኛ መንገዳችን ነው ክርስቶስ። ጾሞ ነው ጾሙ ያለን፣ ጸልዮ ነው ጸልዩ ያለን። መሪያችን እሱ ነው፣ ምንከተለው እሱን ነው። ተመልከቱ፣ የመንገዳችን መሪ ነው ክርስቶስ። የእምነታችን ሐዋርያና ፈጻሚ ነው ቅዱስ ጳውሎስ። ለምን? እርሱ ያደረገውን። አንዳንድ ሰዎች ጾም ላይ ጥያቄ ያነሳሉ። ጾም ላይ ጥያቄ ካለ ክርስቶስ ላይ ጥያቄ አለ ማለት ነው። እሱን አጾም አይደል?
ኃጢአት የሌለበት ነው። ንጹሕ ባህሪ ነው። ግን ጾሟል። ክርስቶስ ከጾመ ጾም ላይ ጥያቄ አይነሳም ወዳጄ። ለምን? ክርስቶስ ጾሟላ። ከነተማሩ ያለ እሱ ነው፣ ከሱ ነው የምንማረው። ስለዚህ ክርስቶስ ሰይጣንን እኮ ወዳልነበረበት መመለስ ይችላል። ግን ትዕቢቱን፣ ስስቱን፣ ፍቅረ ነዋዩን እንዲያሸንፍ ያደረገው በምንድን ነው? በጾም እንደው እንዲህ ይላል የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ አንድ ሰው ርኩስ መንፈስ ያዘው፣ መሬት ላይ ጥለዋል፣ አረፋ አስደፍቀዋል። አዎ ወደ ክርስቶስ ዞት መጡ። ሐዋርያት ሞከሩ፣ ይህን ርኩስ መንፈስ ማራቅ አልቻሉም። ክርስቶስ ገሰጸ። ጌታ ሆይ ይህ ርኩስ መንፈስ እንዴት አልወጣም አለ። እንዲህ አይነት መንፈስ አለ፣ ሰላም የሚነሳ መንፈስ፣ ፍቅር የነሳን መንፈስ፣ ተስማምተን እንዳንኖር ያደረገን መንፈስ፣ በዘር በነገድ በቋንቋ የለያየን መንፈስ፣ እንዲህ አይነቱ መንፈስ አለ ከጾምና ከጸሎት ውጪ አይወጣም አለ። አያችሁ፣ ሰይጣንን ድል የምናደርገው ክርስቲያኖች በምንድን ነው? በጾም ነው። ጾም ዲያብሎስን ድል የምናደርግበት ነው። አራተኛው የምንጾመው ጾም መድኃኒተ ሥጋ ወነፍስ ስለሆነ ነው። በነገራችን ጾም መድኃኒት ነው። ጾም የነፍስም የሥጋም መድኃኒት ነው። ቅዱስ ያሬድ ጾም የነፍስን ቁስል ትፈውሳለች ይላል። ጾም ትፈውስ ቁስለ ነፍስ። የነፍስ ቁስል ምን ማለት ነው? አሁን ዛሬ የታመመው መጻጉዕ በሥጋ ነው። የኛ በሽታ ደግሞ የነፍስ ነው። ኃጢአት የነፍስ በሽታ ነው። ኃጢአት የነፍስ በሽታ ነው ወዳጄ። ከካንሰር ይበልጣል ኃጢአት። ዓለም ላይ ከምትፈራው በሽታ ሁሉ የከፋው በሽታ ኃጢአት ነው። ከዚህ በሽታ ደግሞ የምትፈወሰው በንስሐ ነው። ንስሐ ደግሞ ምን አለው? ቅጣቱ ምንድነው? ጾም ነው። ምልካዬ ነው። ያ ነው መድኃኒት። ፓራስታሞን ትወስዳለህ ራስ ያም ሆድን ስቆርጥ የሆነ መድኃኒት ትወስዳለህ ፈውስ ነው ብለህ። ጾም መድኃኒት ነው። የምን? የነፍስ ብቻ አይደለም የሥጋ። በነገራችን ዓለም ላይ ትልልቅ በሽታዎች የምግብ ችግር ናቸው ይባላሉ። ክሮኒክ ዲዚዝ ይሉታል። ይሄ ዋና በሽታ ሐኪም ቤት ስትሄድ ሐኪሙም ወተት ቀንስ፣ እንቁላል ቀንስ፣ ስጋ ቀንስ፣ መጠጥ ቀንስ ነው፣ ጨምር የሚል የለም። እያዘዘልን ነው ማለት ነው። ጾም በቀጥታ ጾም አይልም እንጂ እነዚህ አይነት በሽታዎች ከዚህ አንጻር የመጡ ናቸው። ቀንስ ይላል። ቤተ ክርስቲያን ስትመጣ ጾም ለምን? ቁስለ ነፍስ ነዋ የምትፈውሰው ጾም የምንጾመው ለነፍስ መድኃኒት ስለሆነ ነው። ክርስቲያኖች ለነፍሳችን መድኃኒት ነው። አሁን ስንጾም ብዙ ጊዜ የነፍስ መድኃኒት መሆኑን ማወቅ አለብን። የዲያብሎስን ሽንገላ የዲያብሎስን ፈተና ለማሸነፍ እንጾማለን። ለምን እንጾማለን? ቁስለ ሥጋ ወነፍስ የሆነውን በሽታችንን እንዲፈውስልን እንጾማለን። የመጨረሻው እንዴት ነው መጾም ያለብን? ክርስቲያን እንዴት ነው መጾም ያለበት? አንደኛ በእምነት ነው መጾም ያለብን። በፍጹም በስሜት ክርስቲያን አይጾምም። በስሜት ከጾም ጾም አይደለም። በስሜት የሚጾሙ ሰዎች አሉ። በእምነት ነው መጾም። ቅዱስ ጳውሎስ ያለ እምነት እግዚአብሔርን ማስደሰት አይቻልም ይለናል። ክርስቲያን እግዚአብሔርን የሚያስደስተው በእምነቱ ነው። ያለ እምነት ምንም ነገር ብናረግ አይጠቅመንም። ተመልከቱ፣ ዋጋ አለው። ቅድም እንዳለው እኔ በሰማይ እንደ መላእክት የምኖር ሰው ነኝ፣ አፈር ሆኜ የምቀር አይደለሁም። እኔ ከእግዚአብሔር ጋር በሕይወት የምኖር ሰው ነኝ። እኔ ዲያብሎስ ላይ ስልጣን ያለኝ ሰው ነኝ። እኔ እኮ የነፍስን ቁስል ለማጥፋት የምተጋ ክርስቲያን ነኝ። ስለዚህ ጾማለሁ። ሉቃስ ወንጌል ምዕራፍ 2 ቁጥር 37 ላይ አንዲት ሴት ስሟ ተነስቷል። ነብይት ናት። ነብይት ሐና እንዲህ ይላል፣ ዘወትር በጾምና በጸሎት በቤተ መቅደስ ታገለግል ነበር ይላል። ምገርም ነው። እድሜዋ መጽሐፍ ቅዱስ ላይ ተጽፏል። መጽሐፍ ቅዱስ ስለሷ ሲመሰክር ምን ይላል መሰላችሁ? ዘወትር በጾምና በጸሎት በቤተ መቅደስ እድሜ ልካቸውን ምጾሙ አሉ ማለት ነው። ዘወትር ማለት ሁሌ ማለት ነው። ሁሌ እድሜ ልኳን ዘወትር በጾምና በጸሎት ነብይት ሐና በቤተ መቅደስ ታገለግል ነበረ። የእምነት ጾም ማለት ይሄ ነው። ክርስቲያኖች በስሜት ከሆነ አስቸጋሪ ነው። በስሜት ከሆነ አስቸጋሪ ነው። ሁለተኛው ለጾም በማድላት ነው መጾም ያለብን። አይታችኋል። አንዳንድ ጊዜ አንዳንድ ሰው ላጤ ሲሆን ጧት ተነስቶ ቁርሱን ለመስራት ያስብና ወይ መብራት ይጠፋል ወይ ቡታጋዙ እምቢ ይለዋል። እንደውም ጾም ነው ብሎ ጥሎ ይወጣል።
ድሮም እኮ ጾም ነው ዝም ብዬ ነው ይላል። ይሄ አሁን በእምነት አይደለም። ይሄ በረከት የለውም። ሞክሮ መብራት ጠፍቶበት ሞክሮ እምቢ ብሎት በዛም በዝም ደክሞ አይ እንደውም ጾም ነው ካለ ይሄ የስሜት ነው ይባላል። የስሜት አንድ ጊዜ የሆነ እምነት ተከታዮች ጾም አናውጅም የሚሉ የእምነት ተከታዮች አሉ። አንድ ዩኒቨርሲቲ ውስጥ አብይ ጾም ነው ጊዜው አብይ ጾም ነው። ኦርቶዶክሳውያን ወጣቶች ጾማሉ በብዛት እስከ 5000 6000 የቁርስ ዳቦአቸውን እያወጡ ለነዳያን ይሰጣሉ። ይሄ ስሜት የፈጠረባቸው ሰዎች የስሜት ሲሆን እኮ ያስታውቃል እንዴ። የራስ ያልሆነውን ነገር እንዴት አድርገህ ነው ይዘህ የምትወጣው አደባባይ? ያንተ ያልሆነውን ከበሮ፣ ያንተ ያልሆነውን ጽናጽል፣ ያንተ ያልሆነውን መቆሚያ ይዘህ እንዴ እንዲሁ መቀማት ሌብነት ማለት እኮ ይሄ ነው። ይሄ እኮ ክህደትም ጭምር ነው። ያንተ ያልሆነውን ለምን ትይዛለህ እንዴ? ካመንክበት ይኸው መጥቶ ሊቃውንቱ ሲቆሙ አቋቋሙን አይቶ ወጣትም ከሆነ ሰንበት ቤት ገብቶ መቋሚያውን እንዴት እንደሚያዝ አይቶ ከዛ እንጂ ዝም ብለህ አደባባይ ይሄማ እንደውም ሰይጣን ሁሉ ይስቃል። እንዴ አፉን ይዟ ቤት በስማ ማለቱ አይቀርም። ምን እየሆኑ ነው ማለቱ አይቀርም። በእውነት ያፍራል። ያንተ ያልሆነ ነገር ይዘህ ስትወጣ አይሆንማ። ይሄ እኮ አይሆንም። እነዚህም ተማሪዎች ሲጾሙ አዩና አሉ ሌሎች እምነቶች እኛም እኮ ለምን አንጾምም አሉ። አብይ ጾም ነው ቀኑ የካቲት 23 ነው። ለምን አንጾምም አሉና ለጠፉ ካፌ በር ላይ ዛሬ አሉ የጾምና የጸሎት ቀን ነው ብሎ ለጠፉ። ስሜት ማለት እሱ ነው። ጾሙ የሚጀምረው ጠዋቱ 3 ሰዓት ነው ይላል። የሚያበቃው ቀኑ 10 ሰዓት ነው ይላል። ጾሙ ጠዋት 3 ሰዓት ማለት ካፌ ቁርስ ተበልቶ ሲዘጋ ጾም ይጀምራል። የዛ ቀን የካፌው ቁርስ እንቁላል ነው። እንቁላል በልቶ ጾም ይጀምራል ማለት ነው። ምሳ ሽሮ ነው ይዘላል። ራት ደግሞ ስጋ ስለሆነ ጾሙ 10 ሰዓት ላይ ያበቃል ካፌ ሲከፈት። ይሄ አሁን የመንፈስ ጾም አይደለም። ይሄ የእምነት ጾም አይደለም ወዳጄ። ይሄ ስሜት ነው። ትርፍ የለውም። አምነህበት ነው። ሰው ነኝ መድኃኒት ነው። ሕይወት አገኝበታለሁ አባቴና አምላኬ ፈጣሪ እግዚአብሔር ጾሟል ብለህ ነው መጾም ያለብህ ወዳጄ። እንዲሁ ዝም ብለህ በስሜት አይሆንም። ሁለተኛሳ ስንጾም ለጾም በማድላት ነው መጾም ያለብህ። ሁል ጊዜ ጥያቄ ይነሳል። ብዙ ሰዎች ጾም ሲመጣ ጥያቄ ያነሳሉ። አንዳንድ ሰው ጾም ሳይገባ ጥያቄ ይጀምራሉ። መምሩ አባ ጾም የሚገባው መቼ ነው ይላሉ። ለመጾም መስሏችሁ ነው? ቶሎ ለመብላት እኮ ነው። ጾም የሚገባው መቼ ነው? ለጾም በማድላት ጾሙ። ሁለተኛው ደግሞ ጾም በመጣ ቁጥር አሁን ወጣ ብላችሁ ገዳ በየምግብ ቤቱ ስትሆኑ ጾሙን ምክንያት በማድረግ ያሳ ጥብስ አዘጋጅተናል ይላል። ምኑን ምክንያት በማድረግ ጾሙን። በጣም እኮ ያሳዝናል። ለምን ጾም ምክንያት ይሆናል? መብላት ካለብህ ዝም ብለህ ብላ እንጂ በጾም ምክንያት እንዴት? ክርስቲያኖች 3 አይነት ነፍስ ነው ያለው። አንደኛው የዚህ የዛፍ የእጽዋት ነፍስ አለ። ራሽናል ሶል ይባላል እሱ። ራሽናል ሶል ዛፍ ያድጋል አያድግም? ነፍስ አለው የለውም? አለው። ነፍሱ ግን ዝግባ የሚባል አይደለም። ሁለተኛ ነፍስ ደማዊት ነፍስ ይባላል። የእንስሳት ነፍስ ነው። ሶስተኛው ነፍስ ሕያዊት ራሽናል የምንለው ሕያዊት የሆነች ነፍስ የሰው ነው። አሁን የአሳ ነፍስ የእንስሳት ነው? የእጽዋት ነው? የሰው ነው? የምን ነፍስ ነው? የእንስሳት። አሳን ለመብላት ምንም ምክንያት የለም። ጥያቄ እንኳን ብነሳ ወዳጄ ተመልከት። አሳ አሁን አይታችኋል? ብዙ ሰው አሜሪካን ሀገር አይታችኋል? ስጋ እኮ ሰርቷል። አሁን አሜሪካ ያሉ ኦርቶዶክሳውያን አንዱ ክርክራቸው የተሰራ ስጋ አለ በላብራቶሪ ስጋ ነው። የእንስሳት ግን አይደለም። ይበላል አይበላም? አሁን እሱ ጋር ነው ጭቅጭቁ። አሜሪካ ስጋ ሰርታ ኤክስፖርት እያደረገች ነው። የተሰራ ስጋ ተሰርቶ ስትበላው ስጋ ነው። ይቆረጣል። ጥሬ ጥብስ እያልክ ትበላለህ። ሰው ሰራሽ ነው። ይበላል አይበላም? እንዲህ አይነት ነገር ስመጣ ለምን ክርክር ውስጥ ትገባለህ? ለምን አድሎ ነው ብለው ለጾም በቃ ለጾም አድሎ። በጾም ወቅት አርቲፊሻልም ይሆን አሁን እኮ የቀረን የጾም ማኪያቶ የጾም ሻይ አሁን የቀረው የጾም በግ ነው። አንዱ ቀንድ የሌለውን የጾም ነው ካለ ይበላል ሰው። የጾም ይሄ ነው የጾም ስጋ። ለጾም አድሉ
አሳ ይበላ ላይ አጀንዳ አይደለም። ክርስቲያን ስለምበላ ነገር አይከራከርም። አለዋ ምበላበትም ጊዜ አለው እኮ አለው። በዚያን ሰዓት መብላት ይችላል። ለዚህ ሰዓት ለጾም በማድላት መጾም ያስፈልጋል። ሶስተኛው ክርስቲያን ስጾም ያቅሙን ነው የምጾመው፣ ያቅማችንን። ቤተ ክርስቲያን ከአቅም በላይ ጾሙ አትልም። በሽተኞች አሉ፣ ክኒን የሚወስዱ አሉ፣ ጠዋት በልተው መድኃኒት መዋጥ ያለባቸው ሰዎች አሉ። ለነሱ ቤተ ክርስቲያን ቀንበር አትጭንም። እኛ የምንጾመው እስከ 3 ሰዓት ለእንደዚህ አይነት ሰዎች ክርስቶስ እስከ ተያዘበት ሰዓት፣ ደግሞ ከፍ ብሎ አቅም ያለው እስከ 6 ሰዓት፣ ደግሞ የበረታ አስቀድሶ እስከ 9 ሰዓት፣ ኧረ ከዛ በላይ የበረታ እስከ 11 ሰዓት፣ 3 ሰዓት እስከ ተያዘበት ለበሽተኞቹ፣ 6 ሰዓት እስከ ተሰቀለበት፣ 9 ሰዓት ነፍሱ ከስጋው እስከ ተለየችበት፣ 11 ሰዓት መቃብር እስከ ወረደበት አቅምን እያየ ብዙ ክርስቲያን አስቀዳሴ እስኪያልቅ እንድጾም ይጠበቃል። ፍትሐ ነገሥታችን እንደውም ፀሐይ እስክትጠልቅ ይላል። ግን ቤተ ክርስቲያን የሁላችንንም አቅም ደግሞ ታውቃለች። ስለዚህ ስንጾም በአቅማችን። አንዳንድ ሰው ጠዋት ከእንቅልፉ ሲነሳ 6 ሰዓት ነው በላው ብሎ ይወስናል። አቅሙን አይደለም ይወስንና 4 ሰዓት ጀምሮ ሰዓት ማየት ይጀምራል። ሩብ ጉዳይ፣ 10 ጉዳይ፣ 5 ጉዳይ ተጨናንቆ እንደ አይነት ጾም የለም ወዳጅ የለም። እንዲህ ጉዳይ ያልክ አትጾምም። የአቅምህን እግዚአብሔር ያውቃል። ቅድም እንዳለው ጥቅሙን ካወቅ አቅም እስከፈቀደልህ ሰዓት ትጾማለህ። የመጨረሻው ስንጾም ጾም ከመንፈሳዊ ተግባራት ጋር ነው። እስቲ ቅበላን አስታውሱ። ጾም አሁን ተረስቶ እንጂ የተቀበልንበትን ቀን አስታውሱ። እንዴት አድርገን ነው የተቀበልነው ጾሙን? አቤት እስከ 6 ሰዓት ስንበላ ስንጠጣ ድስቱን ጠርገን ምንም ነገር እንዳይቀር ነው ጾም ነው የተቀበልነው። ጾምን እንዲህ ነው የተቀበልነው። ግን እንዲህ ነበር አይደለም። ጾም መንፈሳዊ ተግባራት ይፈልጋል። አይታችኋል። አንዳንድ ክርስቲያኖች ይሄ በዓለማዊ ትምህርት ስፔሻላይዜሽን ይባላል። አንድ ሰው ሕክምና ከተማረ በኋላ ስፔሻላይዝ ሳደርግ የውስጥ ደዌ፣ የአይን፣ የጥርስ፣ የምናምን እያለ ስፔሻላይዝ ያደርጋል። በክርስትና እንደዛ የለም። አንዳንድ ሰዎች አሉ ሃይማኖታቸውን በአንድ ጉዳይ ላይ ብቻ ያተኮሩ። ለምሳሌ ጉዞ ሁሉ ጊዜ ጠዋት ተነስቶ ወይ ደግሞ ቁልቢ ወይ ደግሞ ላሊበላ ፍራሽ ተሸክሞ ጉዞ፣ ከጉዞ ውጭ ቤተክርስቲያን አይመጡ። እነዚህ የጉዞ ስፔሻሊስቶች ይባላል። ሌላ ቀን ቤተክርስቲያን ውስጥ የሉ። አንድ ጉዳይ ላይ ብቻ አተኩሮ ነው የሚሄዱት። ተመልከቱ። ሌላ ጊዜሳ የሉም። ማታያቸው ሰዎች አሉ። እና አሁን እዚህ የነደብር እዚህ ክሮስ ነው። ጠዋት እሁድ ሁሉ ጊዜ ተጓዥ ያለ እዚህ ሰልፍ ተሰልፎ ቅዳሴ አስቀድሶ እዛም ቅዳሴ የለም፣ እዚህም ቅዳሴ ላይ የለም። እነሱዎች ሁሉ ቱሪስት ናቸው። እንዲህ አይነት በረከት የለም ወዳጄ። ጉዞ የምታዘጋጅ ካለ እዚህ ውስጥ ህዝቡን በቅዳሴ ሰዓት ጉዞ ይዛ ትሄድ፣ ያስቀድስ ሰው። ምዕመናን ትልቁ እኮ ክርስትና ማስቀደስ ነው። ወደ ክርስቶስ ስጋና ደም የሚያቀርበን የክርስትና ህይወት ምን ይጠቅመናል? የት ሊያደርሰን? ጉዞ ብቻ የሚጓዙ አሉ። ትልልቅ ፍራሽ ተሸክሞ ቁልቢ ነው ገብርኤል ይላል፣ እዛ ሄዶ ይመጣል። ከዛ በኋላ ፍራሹን አስቀምጦ አሁንም ቁልቢ እስኪደርስ ድረስ ቤቱ ቁጭ ይላል። ደምር ክርስትና ድምር ነው። ጾም ጸሎት ይፈልጋል። ጾም ምጽዋት ይፈልጋል። ጾም ስግደት ይፈልጋል። ጾም ንስሐ ይፈልጋል። በተለይ በዚህ ጾም ወቅት ራስን ማየት ይፈልጋል። ወደ ውስጥ መመልከት ይፈልጋል። አይታችኋል። ቅዳሴ መሀል ላይ ስትደርሱ መንግስተ ሰማያት ቀርባለችና ምን ግቡ ይላል? እድር ግቡ፣ እቁብ ግቡ፣ አክሲዮን ግዙ። እነዚህ ሁሉ አጣት አይደለም፣ ግን ምን ግቡ ነው የምለው? ንስሐ ግቡ። ከዛ ሳካህኑ አሁን ይሄን ጾም ስጨርሱ ልክ በፍየል በበሬና በበግ ስጋ ያዝነውን ጾም በክርስቶስ ስጋና ደም ደግሞ ለመፍታት ካህኑ ብሉ ይላል። አያችሁ ቅዳሴ ዲያቆኑ ግቡ ይላል። ከዛ ካህኑ ብሉ ንጹህ የሆነ ከቁርባኑ ይቀበል። አቤት አንድ ድግስ አለ። ይሄ ዓለም ሲያልፍ ምሳ ደብረ ጽዮን ታል አባቶቻችን በጽዮን ተራራ አንድ ትልቅ ሰርግ አለ፣ ድግስ አለ። ሙሽራው ክርስቶስ ነው። ምን ይላል ዮሐንስ? ወደዛ ድግስ ለመግባት ልብሳቸውን ያጠቡ ብፁዓን ናቸው ይላል። ወዳጄ ልብስ ሳታጥብ እዛ ሰርግ ላይ መሳተፍ አትችልም ይላል። ልብስ የተባለው ይሄኛው አይደለም። ራስን በንስሐ ሳታጥብ ሰርጉ ምንድነው? ቅዳሴው ነው። ምግቡ ምንድነው? ስጋውና ደሙ። በጾም ወቅት ክርስቲያን ራሱን አይቶ ለክርስቶስ ስጋና ደም የሚዘጋጅበት ነው። ጾም ጸሎት ይፈልጋል። ጾም ምጽዋት ይፈልጋል። ጾም ንስሐ ይፈልጋል። ክርስቲያን በጾም ወቅት ወደ ውጭ። ለዚህ እኮ ነው አባቶቻችን አይን ጾም፣ ጆሮ ይጾም፣ አፍንጫ ይጾም፣ ምላስ ይጾም፣ እጅ ይጾም፣
እጃችን ወደ መስጠት እንጂ ወደ መምታት እንዳይል። አይናችን አሁን እንኳን እስቲ በዚህ በጾም ወቅቱ እንኳን አይናችን እግዚአብሔርን ሀበነ እግዚኦ አይንተ አእምሮ መጽሐፍ ቅዱሱን ውዳሴ ማርያሙን በጾም ወቅቱ እንኳን እስቲ አፍንጫችን አሁን እንኳን የሌላውን የዓለምን ሽታ ትቶ የቅዳሴውን ሽታ ያሽትት። እስቲ ምላሳችን አሁን እንኳን ስድብ አቆሞ እግዚአብሔር ይመስገን ይበልበት። እስቲ አፍንጫችን፣ ምላሳችን፣ ጆሮአችን እስቲ አሁን ሰበር ዜና ገደለው፣ ደፈጠጠው፣ ደመሰሰው ብለው ትቶ አሐዱ አብ ቅዱስ ሲባል ይስማ፣ ሳልልነ ቅድስት ሲባል ይስማ። አያችሁ፣ የተኛ ሰው አይኑ አያይም፣ የተኛ ሰው አፍንጫው አያሸትም፣ የተኛ ሰው ጆሮ አይሰማም፣ የተኛ ሰው ምላሱ አይቀምስም፣ አያመሰግንም፣ የተኛ ሰው እጁ አይዳሰስም። ጾምን ያለ ንስሐ ማድረግ መተኛት ነው። ለዚህ ነው በጾማችን ወቅት ቢያንስ ወደ ራሳችን መመልከት አለብን። መጾም ያለብን ከመንፈሳዊ ተግባራት ጋር ነው። ጾምን ቀድሱ ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።